ሰላም ከኢትዮሮፐር ለዛሬ ይዤላችሁ የመጣሁት ኩዌት ስኮላርሺፕ ነው። ዊዛውት አይኤልቲኤስ እና አፕሊኬሽን ፊ የሌለው ነው። ስለዚህ ይሄ ስኮላርሺፕ የሚሰጠው ኩዌት ሀገር ነው። በሁሉም ዩኒቨርሲቲዎች በተለያዩ ትምህርት ደረጃዎች ነው። በባችለር በማስተርስ እና በፒኤችዲ ሌቭል ይሰጣል እና ፉሊ ፈንድድ ነው እንዳልኳችሁ። ከዚህ በተጨማሪ ዴድላይኑ የተወሰነ ጊዜ ነው የቀረው። አሁን ባለው እንትን እስከ ማርች ዋን ነው። እስከ ማርች አንድ ነው አፕሊኬሽን ዴድላይን። እነዚህ ስኮላርሺፖች በአንደር ግራጁዌት በፖስት ግራጁዌት እና በፒኤችዲ ነው እንዳልኳችሁ እና ቱሽን ፊ ከቨር ያደርጋል። ከዛ ስቲፔንድም ይሰጣል፣ ሊቪንግ ኤክስፔንስም አለው እና ሌሎች ወጪዎችን በሙሉ ከቨር ያደርጋሉ ማለት ነው። ስለዚህ አሁን እያንዳንዱ ላይ አፕላይ አድርጎ ለማግኘት ምን ማድረግ ያስፈልጋል የሚለውን ከዚህ እንደሚከተለው ነግራችኋለሁ። እናንተ ለቻናላችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ ላለው። ስለዚህ ይሄ ኩዌት ስኮላርሺፕ በጣም ብዙ ሰው በየአመቱ እንትን ይላል፣ አፕላይ አድርጎ ይሄዳል። ስፔሻሊ ከተለያዩ አፍሪካ ሀገራት፣ ግን ከኛ ሀገር ብዙም አልተለመደም። እንዳልኳችሁ ከቨር የሚያደርገው ፋይናንሻሊ ምንድን ነው ካል ቱሽን ፊ ማለት የትምህርት ወጪ ሙሉ ይከፍላል። መንዝሊ ስቲፔንድ ይከፍላል። አኮሞዴሽን ኦር ሊቪንግ እዛው ይሰጣሉ ኦር ሳፖርት ያደርጋሉ። ሜዲካል ኢንሹራንስ፣ ቪዛ ሳፖርት እና ሌላ የተለያዩ የሪሰርች ወጪዎችን ለማስተርስ እና ለፒኤችዲ ተማሪዎች ከቨር ያደርጋሉ ማለት ነው። ኢሊጂብል መሆኑት እዚህ አፕላይ ለማድረግ ኢሊጂብል የሆኑት እነማን ናቸው ከሆነ አንድ ኢንተርናሽናል ተማሪ መሆን አለባቸው። ከዛ ስትሮንግ ባክግራውንድ ያላቸው በማስተርስ እና በባችለር እና በማስተርስ ለፒኤችዲ እና ለማስተርስ አፕላይ ለማድረግ መሆን አለበት። ከዛ ደግሞ የአይኤልቲኤስ ማንዳቶሪ አይደለም፣ የእንግሊዝኛ ቋንቋ ማንዳቶሪ አይደለም። የኛ ሚዲየም ኦፍ ኢንስትራክሽን ቀጥታ መሆን ይችላል ማለት ነው። ያሉ ፊልዶች ምንድን ናቸው? እዚህ ጋር ካል ኢንጂነሪንግ አለ፣ ኢንጂነሪንግ ቴክኖሎጂ፣ ሜዲካል፣ ቢዝነስ ኤንድ አድሚኒስትሬሽን፣ አይቲ ኤንድ ኮምፒውተር ሳይንስ እና ሌሎች ናቹራል ሶሻል ሳይንስ ውስጥ ያሉ ፊልዶች በብዛት አሉ። ከዛ እዚህ አፕላይ ለማድረግ ምንድነው ፕሮሰሱ ለምለው መጀመሪያ ስኮላርሺፑ ላይ አፕላይ አድርገን ስኮላርሺፑን ሴኪዩር ካደረግን በኋላ አድሚሽን ከዩኒቨርሲቲዎቹ ማግኘት በጣም ቀላል ነው። ስለዚህ ስኮላርሺፑ ላይ አፕላይ አድርገን መጀመሪያ ማግኘት አለብን። ከነዛ ስኮላርሺፖች ወደ 3-4 ስኮላርሺፖች አሉ። ከነዛ አንዱን ሃይላይት አሳያችኋለሁ። እናንተ ግን ሶስቱንም እዚህ ጋር ካያችሁ በኋላ ሰርች አድርጋችሁ መሞከር ትችላላችሁ። እዚህ ጋር አፕላይ ለማድረግ የሚያስፈልገው ዶክመንት ምንድን ነው? ያን ካየን በኋላ ለምለው ትራንስክሪፕት እና ስቱደንት ኮፒ ያስፈልጋል። ሲቪ፣ ሞቲቬሽን ለተር፣ ፓስፖርት እና ይሄ ማንዳቶሪ ከሆነ ደግሞ የእንግሊዝኛ ቋንቋ ነው። ከዛ ውጭ ግን አይኤልቲኤስ ነው የሚያስፈልገው። ለማስተርስ እና ለፒኤችዲ አፕሊካንት ደግሞ ሪኮሜንዴሽን ለተር ያስፈልጋል ነው። ዴድላይኑ ያው ማርች 1 ነው ቅድም እንዳልኳችሁ። ከዛ ሪቪው የሚደረገው ከፌብሩዋሪ እስከ ማርች አፕላይ ያደረጋችሁት ይታይና ሪዛልት አፕሪል ላይ ዊዝን መንዝ ይመጣል። ከዛ ጆይን የሚደረገው መቼ ነው? ከሰፕተምበር ጀምሮ ነው ማለት ነው። ደን የዚህ ስኮላርሺፕ አድቫንቴጅ አይኤልቲኤስ አይጠይቅም፣ ሌሎች አሉ። ስለዚህ ካሉት ስኮላርሺፖች አሁን ይሄኛው አለ፣ ዌልስ ማውንቴን ኢኒሺየቲቭ ስኮላርሺፕ ይባላል። የሱን ሃይላይት አሳያችኋለሁ። አሁን እዚህ ጋር ከመጣችሁ በኋላ ስኮላርሺፕ ምትላለች። ይሄን የራሱ የዚህ ስኮላርሺፕ ተጨማሪ እንትኖች አሉ። ይሄ የሚያስፈልጉ ምንድነው ምናምን ተጨማሪ ማብራሪያዎች አሉ። እንዴት ነው ነገሮቹ ማዘጋጀት ያለብን ከሞቲቬሽን ለተር ጀምሮ እና እነዚህ ነገሮችን አንብቧቸው እናንተ። ስለዚህ የዚህ ስኮላርሺፕ አባል መሆን ምን ጥቅም ያስገኛል እና እንዴት ነው አፕላይ ማድረግ የምንችለው፣ ምን አይነት ኤሊጂቢሊቲ ክራይቴሪያዎች አሉ ስፔሲፊካሊ ለዚህ ከሆነ የምለውን እዚህ ጋር ማንበብ ትችላላችሁ። እንዴት ኮምፒታንት ሆነን ማሸነፍ እንችላለን ለምለው ቲፕ ሰጥተዋል። ከዛ ኢምፖርታንት ዴትስ ኦልሬዲ ቅድም ያየነው ነው። አሁን ማክሲመም ይሄን ቪዲዮ ሰራ 14 ቀን አካባቢ ነው ያለው፣ 13 ወር 14 ቀን። እናንተ ያው በምታዩበት ሰዓት ቀድማችሁ ቶሎ አፕላይ ለማድረግ ሞክሩ። ከዛ የዚህ ስኮላርሺፕ ምን ያስፈልጋል ለምለው ያው ከፎቶ ጀምሮ የሚያስፈልጉ ነገሮች በሙሉ እዚህ ጋር ተዘርዝረዋል። እነዚህ ነገሮችን በደንብ መያዛችሁን ቼክ ታደርጋላችሁ ወደዚህኛው ስኮላርሺፕ አፕላይ ለማድረግ። መጀመሪያ ያየነው አጠቃላይ ኩዌት ላይ ወደ 3 or 4 ስኮላርሺፖች አሉ። የነዛ አጠቃላይ ኦቨርቪው ነው። የዚህ ስኮላርሺፕ ኦቨርቪው እንትን ስፔሲፊካሊ ያለው እነዚህን ማየት ነው የምጠይቀው። ከዛ ሪኮሜንዴሽን ለተር እንዴት እናጽፋለን ኦር እንዴት ይሄ መሙላት እንችላለን ለዚህ የምለው ራሱ የራሳቸው አይዲያ ኢኒሺየቲቭ ዋና እንትናቸው ምንድነው ይሄን ስኮላርሺፕ ለመስጠት ከምለው ጀምሮ ሙሉ መረጃዎችን እዚህ ጋር ማግኘት ትችላላችሁ።
ይሄን ካነበባችሁ በኋላ ቀጥታ ሃው ቱ አፕላይ ምላለ። ስለዚህ እቺ ጋር አፕላይ ሄር ምትላን ክሊክ አድርገን አፕላይ ማድረግ እንችላለን ማለት ነው። አፕሊኬሽናችንን መጀመር እንችላለን። ይሄ ቀጥታ ስኮላርሺፕ ላይ አፕላይ የምናደርገው። ስኮላርሺፑን ካገኘን በኋላ ወደ አድሚሽን ከዩኒቨርሲቲ ማግኘቱ ቀላል ነው፣ ስኮላርሺፕ ሴኩር ካደረግን በኋላ ማለት ነው። ስለዚህ አሁን እንዴት አፕላይ እናደርጋለን የምለውን እዚች ጋር ክሊክ እናድርግና ቀጥታ እዚህ ከመጣን በኋላ እቺ በቀኝ በኩል አለች፣ እቺ እሷን ክሊክ አድርገን መጀመር እንችላለን። ከዛ ስለ ስኮላርሺፑ እና እያንዳንዱ ፓርት ላይ ምን መጻፍ አለብን የምለው ሙሉ መረጃ እዚህ ጋር ታገኛላችሁ። አሁን ለምሳሌ ሞቲቬሽን ሌተር፣ ከዛ ሌሎች አሁን ለምሳሌ ሲቪ ኦር ሌሎች ነገሮችን እንዴት እናዘጋጃለን፣ ወርድ ሊሚት እና እነዛ ውስጥ ምን እንደምናካትታቸው የምሉ ነገሮችን እዚህ ጋር ማንበብ ትችላላችሁ። እነዚህ መረጃዎችን በሙሉ ካገኛችሁ በኋላ ነው ወደ ላይ ተመልሳችሁ እንትምትሉት እቺ አፕሊኬሽኗን የምትጀምሩት ማለት ነው። ሶ ይሄን ዲቴል አንብቡ። ተጨማሪ መረጃዎችን እዚህ ጋር ማግኘት ትችላላችሁ። እኔ ግን ሃይላይት ለሁሉም ነገር የሚሰጠው ሜቢ የቀረ መረጃ ሊኖር ስለሚችል እናንተ ሁሉንም ለማንበብ ሞክሩላለሁ። ከዛ ወደ ኋላ ተመልሰን እዛች ጋር አፕላይ ምትላለች እሷን ክሊክ አድርገን እንትን ማድረግ እንችላለን። ሪኮመንዴሽን ሌተርም በዚህ ፎርማት መሰረት አጽፉ ይላልና ሌሎች መረጃዎችን እዚህ ማየት ትችላላችሁ። ሶ አሁን አፕሊኬሽኑ ነው ስኮላርሺፕ አፕሊኬሽኑ ለመጀመር እዚች ጋር ሎጊን ምትላለች። ስለዚህ ይሄን ክሊክ ስታደርጉ ቀጥታ ወደ አፕሊኬሽን ፖርታል ወስዳችኋል። የስኮላርሺፑን አፕሊኬሽን ከዚህ መጀመር ትችላላችሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። ቴንክ ዩ